ሀገር ከገቡ በኋላ በልማት እድገት ለሌሎችም እንዲደርስ ይህንን በጉጉት ሲጠባበቁ ለነበሩ ብዙ ኢትዮጵያውያን ዛሬ መልካም መረጃችን ነው። በተለይም ደግሞ በስደቱ ዓለም በመካከለኛው ምስራቅ ላይ የሚገኙ ኢትዮጵያዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ በጣም ደስ በሚል ቪዲዮ እንዲሁም ደግሞ ሁላችንም እየጠበቅ ነው ባለ ቪዲዮ መጥቻለሁ። እንግዲህ እንኳን ደስ አላችሁ፣ እንደኔ ደስ ያላችሁ። ዛሬ እንግዲህ ይዤላችሁ የመጣው ስለ እስረኞች ነው። ታጠቅም አዲስ ቪዲዮ ለቆልናል። በጣም የምንጠብቀው ብዙ ልጆች የምንጠብቀው ቪዲዮ ለቆልናል እና እሱም ምንድነው ስለ እስረኞች ነው። እስረኞች እንግዲህ በጣም በየሚዲያው በየኮመንቱ ፍትህ ለእስረኞች እህት ወንድሞቻችን ስንኖረን አሁንም ማቋረጥ የለብንም። በነገራችን ላይ ፍትህ ለእስረኞች ማለታችን ያው ሄደው እስከሚያበቁ ወይም ከእስር ቤት ሁሉም ወደ ሀገር እስከሚገቡ ድረስ ፍትህ ለእስረኞች ማለታችን ማቆም የለብንም። እህት ወንድሞቼ እንግዲህ ዛሬ ይዤላችሁ የመጣሁት እንኳን ደስ አላችሁ ፍትህ ለእስረኞች ስትሉ የኖራችሁ እህቶቼ ወንድሞቼ እንኳን ደስ አላችሁ። ሳውዲ አረቢያ በእስር ቤት ለሚሰቃዩ እህት ወንድሞቻችን እንግዲህ በረራ ዛሬ ተጀምሯል። አራተኛው ዙር በረራ ዛሬ ታጠቅለቆልናል ቪዲዮ። ዛሬ በሰላም አገራቸው 1000 አካባቢ የሚሆኑ እስረኞች ኢትዮጵያ ገብተዋል። ለዛም ደግሞ ቪዲዮም ተለቆልናል እና በጣም ነው ደስ ያለኝ። እውነት ነው የምላችሁ በጣም ብዙ እህቶቻችን፣ ብዙ እርጉዞች፣ ብዙ አቅመ ደካሞች፣ ብዙ የታመሙ ስላሉ በየእስር ቤቱ እንግዲህ እንኳን ደስ አላችሁ። በሰላም ለሀገራችሁ፣ ለወገናችሁ፣ ለቤተሰባችሁ ያብቃችሁ እላለሁኝ። እንግዲህ የታጠቅን ቪዲዮ ትንሽ ያስገባላችኋለሁ። ለምን ብዙዎቻችን መቼም እሱን ካልሰማን ስለ እስረኞች አናምንምና እኔ ከእስር ቤት ራሱ እየደወሉ ታጠቅ ቪዲዮ አለቀቀም ወይ ነው የሚሉኝና እውነት ለመናገር በጣም ነው ዛሬ ደስ ያለኝ ይህን ቪዲዮ ስሰማ። እንግዲህ በሳምንት ምን ያክል እንደሚሄዱ ራሱ ተናግሯል። በሳምንት ከ9 በረራ በላይ እንዲበሩ ነው እንግዲህ እንትን የተባለው። ከ3000 እስከ 4000 የሚሆኑ ህዝቦች በሳምንት ወደ ኢትዮጵያ መግባት እንዳለባቸው ተብሎ ነው የተነገረው። በዚህ ወራት እንግዲህ ረመዳን ሳያልቅ ለሀገራቸው ያብቃቸው ጌታዬ። ኢንሻአላህ ሁላችንም ዱአ እናደርግላቸው። በየኮመንቱም ደግሞ ፍትህ ለእስረኞች እያልን ፍትህ እንጠይቅ። ለምን በየጀዛን በየቦታው እህት ወንድሞቻችን በየእስር ቤቱ ብዙ ጊዜ ቆይተው አሁንም ረመዳንን በዛው በእስር ቤት የሚያሳልፉ በጣም ብዙ ናቸውና እንግዲህ አላህ ይድረስላቸው። እንኳን ደስ አላችሁ። ውጭ ያለም እርግጠኛ ነኝ ወንድሙ የተያዘበት እህቱ የተያዘችበት በጣም በሀሳብ በጭንቀት ላይ ነንና እዛም ደግሞ እውነት በጣም ነው ደስ ያለን። የእውነት ነው የምላችሁ። ለምን እስር ቤትን የሚያውቅ ያውቀዋል። እና ውዶቼ ዛሬ እንግዲህ የታጠቅን ቪዲዮ አስገባላችኋለሁ። እንዲሁም ደግሞ ዛሬ ከ1000 በላይ የገቡት እንግዲህ ህጻናትና እናቶች ናቸው። የእነሱንም ቪዲዮ አስገባላችኋለሁኝ። እንኳን ደስ አላችሁ። የታጠቅን ቪዲዮ አብረን እንስማ። አምባሳደር ነቢይ አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለስ ስራ በይፋ መጀመሩን አብስረዋል። በዚህም ከዛሬ ጀምሮ በሳምንት 9 በረራዎች በማድረግ ዜጎችን የመመለሱ ስራ ተጠናክሮ እንደሚቀጥል ነው የገለጹት። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑ እንግዲህ ውዶቼ እንደሰማችሁት ነው። በሳምንት ከ9 በላይ በረራዎች እንዲኖሩ ዜጎች ሁሉም በእስር ቤት ያሉ በተለይ ወደ ጂዛን አካባቢ በጣም በስቃይ የሚሰቃዩ እህቶቻችን ወንድሞቻችን በሰላም ለሀገራቸው እንዲበቁ ሁላችንም በቻልነው አቅም ፍትህ ለእስረኞች ማለታችንን ያው እስከሚገቡ ድረስ ማቆም የለብንም።
በተለይ ደግሞ በእስር ቤት ላሉ እህት ወንድሞቻችሁ ያው በረራ እንደተጀመረ ንገሯቸው። የእውነት ደስ ይላቸዋል። ለምን ብዙ በረራ እንደተጀመረ የማያውቁ ልጆች ስላሉ እባካችሁ ሼር አድርጉላቸው። እንዲሁም ደግሞ እህት ወንድሞቻችሁ እስር ቤት ያላችሁ ደጋግሜ የምነግራችሁ በረራ ተጀምሯል፣ አብሽሩ በሏቸው። እንግዲህ ተስፋ ትልቅ ነገር ነው። የእውነት ተስፋ ትልቅ ነገር ነው። ለሰው ልጅ ተስፋ ሲኖራችሁ ነው በቃ ደስተኛ ሆናችሁ ለወደፊት የሆነ እንትን የሚኖራችሁ አላማ የሚኖራችሁና በረራ እንደተጀመረ ባካችሁ ንገሯቸው። እኔ በተቻለኝ አቅም እንግዲህ በጣም ስራ ይበዛብኛል፣ ነገር ግን ረመዳንም ስለሆነ በቻልኩት አቅም ከስራ በኋላ ቪዲዮ ለስራ ብዬ ድምጽ የራሱ በጣም ይቅርታ እንግዲህ ጉፋን ስለያዘኝ ነው። ግን ይሄ ቪዲዮ ስጠብቀው የነበረ እንዲሁም ደግሞ በረራ በተጀመረ እያልን ሁላችንም በቻልነው አቅም በየኮመንቱም በየቪዲዮውም ለነሱ ድምጽ እየሆነ ስለሆነ በተለይ ብዙ ሰው የሚጠብቀው ስለሆነ ይሄን ቪዲዮ ብዬ አንድ ሰው ራሱ ቢሰማና ወንድሙን አብሽር ቢል እስር ቤት ያለ ወይ እህቱን አብሽሪ ቢልበት በጣም ለኔ ትልቅ ነገር ነው። በቻልኩት አቅም ሰውን ለመርዳት ሰው መሆን በቂ ነውና የሰው ልጅ እንግዲህ በቻለው ነው በማለት ነው። ለማንኛውም ውድ ሀገሬ ልጆች ቪዲዮውን ሼር ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉት። እንግዲህ በሰላም ለሀገራቸው የበቁት እህት ወንድሞቻችንም ቪዲዮውን አስገባላችኋለሁኝ። አብረን እንየው፣ አብራችሁ ይሁኑ። ሁለተኛው ዙር በሳዑዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን በዘመቻ የማስመለስ ተግባር ዛሬ ረቡዕ መጋቢት 3 ቀን ሲጀመር በዛሬው ዕለት በ3 በረራዎች ከ1000 በላይ ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር ገልጿል። ተመላሾቹ ከአውሮፕላን በሚወርዱበት ጊዜ በተለያየ መልኩ ደስታቸውን ሲገልጹ እንግዲህ ውዶቼ ይሄ ቪዲዮ አሁን የገቡ እስረኞች ናቸው። አሁን ዛሬ ብቻ ዛሬ ሮብ ከ1000 በላይ ሰው ገብተዋል። ይህ በጣም ትልቅ ተስፋ ነውና እስከ ዛሬ እንግዲህ ምንም በረራ የለም ማለት ይቻላል። ለምን በስንት ጊዜ 200 ሰው ነበርና ዛሬ በአንድ ቀን ብቻ 1000 ህዝብ ሄዷል በሯል ማለት ነው ወደ ሀገር። እንግዲህ በሳምንት ከ9 በረራዎች በላይ ይኖራል ተብሎ ነው እንግዲህ የተነገረው። እንግዲህ ውዶቼ በሳምንት ከ9 በረራዎች በላይ እንዲበሩ ነው የተደረገው ስምምነቱ ማለት ነው። እውነት ያድርገው። ግን አሁንም ደጋግሜ የምነግራችሁ በየኮመንቱ አሁንም ፍትህ ለእስረኞች ማለታችንን ማቆም የለብን። ለምን ሚዲያ በጣም ትልቅ ጫና እንዳለው ያው በደንብ ነው የሚታወቀውና ያው ፍትህ ለእስረኞች እያልን እንትን ካልን በኋላ ነው ይህ በረራ ሊጀመር የቻለውና አሁንም ፍትህ ለወንድሞቻችን ማለታችንን አናቆምም። በሰላም ለሀገራቸው ያብቃቸው። እንግዲህ ለድምጽ ጥራት በጣም ይቅርታ፣ ትንሽ አመም አድርጎኝ ነው ጉፋን። በያለንበት ሰላማችን ይብዛ። በጣም አመሰግናለሁ ለምታበረታቱኝ። ግን አሁንም አበረታቱኝ፣ ሼር ላይክ እያረጋችሁ ለቤቴ አዲስ የሆናችሁም ሰብስክራይብ እያረጋችሁ ቤተሰብ ሆኑ፣ አበረታቱኝ። አመሰግናለሁ ስለምታበረታቱኝ። ኢትዮጵያውያንን የማስመለስ ተግባር በተለያዩ ሀገራት በፈታኝ ሁኔታ ውስጥ የሚገኙ ዜጎችን የማስመለስ ጥረት አካል መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሚያንማር በችግር ላይ የነበሩ ከ40 በላይ